እሺ በቃ ድምፁን ከፍ አድርጌ ልደውልለትና እናግር። ሚስጥር ነው የምናወራው፣ አንቺ እንድትሰሚብኝ አልፈልግም። ቆይ ምንድነው ምግቡን ጋገረው እንደሚያመጡት? ዘገዩ አይደል? እንዴ ዘገዩ ታያለሽ እንዴ? በጣም ነው ዘገዩት። ምን ማናጀር የለም እንደዚህ ቤት? ያው ምግባቸው ጣፋጭ ስለሆነ እኮ። ከዚህ በፊት እዚህ መጥተሽ ነበር? ያው ከማሊስ ጋር አንዳንዴ ልመጣ ነበር። ኧረ እድለኛ ነሽ ጣራ። ቅድስት እንዴት ነሽ? ደህና ነኝ መድብል። ማህሌት ካላወራሁት ብላኝ ነበረ። አጠገቤ ናት። ልስጣት ስልኳን? አይ አሁን እሷን ማውራት አልፈልግም። እባክህ መድብል፣ እባክህ ላወራ እፈልጋለሁ። እባክህ። አይ አሁን አንድ ወሳኝ ጉዳይ ላይ ነኝ። አንቺን አናግሬ አዲስ ሀሳብ መስማት አልፈልግም። ዘጋ ይዝጋብ። እሺ አንቺንም ይዝጋሽ። እሺ ውሻ እኔ የምልህ ሽጉጥ ይዛል ነው? እሱ አያሳስብም። ይኸውልህ ምናልባት ከቀደመን አስቸጋሪ ነው፣ ከከሸፈብን ይገለናል። ሞገስ ሳይከሽፍም ይሳካል። ካልተሳካ ደግሞ ፊት ለፊት ስለማናገኘው ይሄን ያህል አትፍራው። ብቻ ይቺ የፍራታ ጉድ እንዳሰራ። አይ ሰዓት ጥሩ ልጅ ናት። ያው ትንሽ ገንዘብ ትወዳለች። ገንዘብ የሚወድ ሰው ደግሞ ጥሩ ነው። ፈለግከውን ነገር ታሰራዋለህ። ልክ ነህ። ገንዘብ ትወዳለች፣ ጥቅመኛ ሴት ናት። ገንዘብ የሚወድ ሰው ጥሩ ነው። ልክ ፈረስ ጋሪ ላይ ግንባሩ ላይ ቅጠል አድርገህ እንደፈለግክ እንደምትመራው ሁሉ ገንዘብ የሚወድንም ሰው ገንዘብ እያሳየህ የፈለግከውን ነገር ማሰራት ትችላለህ። እሺ ትክክል ለመድብል። አሁን ምንድን ነው የምንጠብቀው? ሁለት ነገር እንጠብቃለን። በመጀመሪያ የፍራታን ትዕግስት ነው የምንጠብቀው። ከዛ ደግሞ ወደ ቀጣዩ እርምጃ እንሄዳለን ማለት ነው። ቦታው ቅርብ ነው አይደለ? አዎ ከዚህ ጀርባ ነው ያሉት። እና ስለ ማህሌት ምንድን ነው የነገሩሽ? ቤት ስትሄጂ ምን አሉሽ? ማህሌት ወረቀቱን ሰጥታን ተመልሳ ሄዳለች ነው ያሉ። እና ይህንን ለመናገር ነው እዚህ ድረስ የመጣሽው? አይ ይሄ ብቻ አይደለም ግን መድብል ምን? መድብል ስለ ማህሌት መጥፋት ያውቃል። እንዴት? ቆይ አንቺ እንደማያውቅ በምን አወቅሽ? ነግሮኛል። የት አግኝተሽው? ለምን አግኝተሽው? እንዴት? ቆይ ይህንን ጉዳይ ለአንቺ ሊነግርሽ ይቻላል? አጋጣሚ እኮ አግኝቼው ነው። መድብል እንዴት አድርጎ እሱን እንደሚያጠምድ ተነጋገረ። ኤፍራታ ብር ካገኘች ራሷንም ከመሸጥ ወደ ኋላ እንደማትል ስለሚያውቅ መድብል በደካማ ጎኗ ገብቶባታል። የእውነት ደግሞ እንደሚወዳትና እንደሚያፈቅራት አስመስሎ ነው እየቀረባት ያለው። ኤፍራታ የልጆቼ እናት ትሆኛለች ሲላት ራሷን ሸጥና አረገችው በደስታ። ቅድስት ማህሌትን እዚህ ላይ ሙድ እየያዘችባት ትገኛለች። አይ ጊዜ ዲጉ ስንቱን አሳየን ይላል እንግዲህ። ቅድስት አሁን ላይ በጣም ደስተኛ ናት። እንደ ማህሌት ብትሆን ግን እስካሁን ድረስ እየገረፈች ብዙ ስቃይ ታሰቃያት ነበር። ቅድስት ግን ይሄንን ማድረግ አልፈለገችም። በደስታ በምናምን ማውራት የፈለገችው ማህሌት ግን አሁንም እንኳን ታስራ መፈከሯን ወደኋላ አላለችም። እጅና እግሯን ትፈችኝና እልቁን እስከዚህ ቤት ልውጣ፣ እኔ ምንም አላረግሽም ትላታለች። ምኗ ሞኝ ቢመስላት ነው እንደዚህ ምንም እንደማታረጋት እንዲያወቀች የምትፈታት? እሷን ምሳሌ ስትፈታት ነበረ። ምሳሌን መጀመሪያ ለማጥቃት ሆን ብላ የተነሳችው። አንቺም መድብልም ገደል ግቡ፣ ሁለታችሁንም ትለቃኛላችሁ አለቃችሁም ብቻ በዚሁ እንትን እንዲያልኩ ቀራለሁ መስሎሻል እያለች እንግዲህ ማህሌት መዛቷን አላቆመችም። ማህሌት አሁንም ሰው ላይ ሆና እንኳን ዛቻና ማስፈራሪያውን እንደቀጠለ ትገኛለች። ውድና የተከበራችሁ ሰላም ብለናል። ሰላማችሁ ብዙ ተተረፍረፍ ይበልልን እያለን
ላይክ፣ ሼር፣ ሰብስክራይብ ያደረጉ ቤተሰብ ሆኑ። ዳጣ ቤተሰቦቿን በማግኘቷ በጣም ደስ ብሏታል። ዳጣ አሁን ላይ ያለችበት ሁኔታ በጣም ደስ እያላት እየኖረች ትገኛለች። ዳጣ ምንም ይሁን ምንም ቤተሰቦች ማግኘት ለኔ በጣም ደስ የሚለኝ ነገር ነው። እህቶች መኳሉ ውሃም አለች። ዳግም እወዳታለሁ፣ ግን እሷ በቅናት በጣም እብድ ብላለች። ምንድን ባረጋት እንደምችላት አላውቅም፣ ግን ደግሞ ያሁኑ እወዳታለሁ ትላለች። ሉላ ሞገስን ትውጪዋለሽ ወይ ስትላት፣ እንደ ሞገስን በጣም ፍቅር ማለት ስትኖርለት ስልክ እሱ ሲደውል እሱ ነው አይደለም እያሉ መጠባበቅ ስንት ነገር አለው ትላታለች። እኔ በዚህ ሰዓት ላይ ከቤተሰቦች ውስጥ በቃ የማፈቅረው ሰው የለኝም ማለት ነው ትላለች። ሞገስና መድብል እንግዲህ ሞተናን ለመያዝ በጣም እየታገሉ ነው ያሉት። ሞገስ ፈርቷል። ሞገስ ምን እንደሚያደርግ እንኳን አያውቅም። ሉላን ይነጥቀኛል ወይስ አይነጥቀኝም እያለ እንግዲህ በፍራቻ ዓለም ውስጥ ይገኛል። አሁን ላይ መድብል ምንም ቢሆን ምንም እኔ ወንድሜን ገዳይ ማግኘት ነው ያለብኝ እያለ መድብል ይፎክራል። ሉላና ዳጣ በጣም ተስማምተዋል። ተጎንት ብላል። ዳጣ የኔ ቆንጆ ድምቀት ቤተሰቦቿም ጋር በጣም ድምቀት ሆናለች። ሉላንም ፈታ ታረጋታለች። ሉላ በአሁን ሰዓት ላይ ማንም የላትም። ዳጣ ባትኖር ግን እንዴት አባቷ እንደምትሆን ሉላ ታስበዋለች። ኤፍራታም የልጆቼ እናት ትሆኛለች ሲላት ራሷን ሸጥና አረገችው በደስታ። ቅድስት ማህሌትን እዚህ ላይ ሙድ እየያዘችባት ትገኛለች። አይ ጊዜ ዲጉ ስንቱን አሳየን ይላል እንግዲህ። ቅድስት አሁን ላይ በጣም ደስተኛ ናት። እንደ ማህሌት ብትሆን ግን እስካሁን ድረስ እየገረፈች ብዙ ስቃይ ታሰቃያት ነበር። ቅድስት ግን ይሄንን ማድረግ አልፈለገችም። በደስታ በምናምን ማውራት የፈለገችው ማህሌት ግን አሁንም እንኳን ታስራ መፈከሯን ወደኋላ አላለችም። እጅና እግሯን ትፈችኝና እልቁንስ ከዚህ ቤት ልውጣ፣ እኔ ምንም አላረግሽም ትላታለች። ምኗ ሞኝ ቢመስላት ነው እንደዚህ ምንም እንደማታረጋት እንዲያወቀች የምትፈታት? እሷን ምሳሌ ስትፈታት ነበረ። ምሳሌ መጀመሪያ ለማጥቃት ሆን ብላ የተነሳችው። አንቺም መድብልም ገደል ግቡ፣ ሁለታችሁንም ትለቃኛላችሁ አለቃችሁም፣ ብቻ በዚሁ እንትን እንዲያልኩ ቀራለሁ መስሎሻል እያለች እንግዲህ ማህሌት መዛቷን አላቆመች። ማህሌት አሁንም ሰው ላይ ሆና እንኳን ዛቻና ማስፈራሪያውን እንደቀጠለ ትገኛለች። ውድና የተከበራችሁ ሰላም ብለናል። ሰላማችሁ ብዙ ተተረፍረፍ ይበልልን እያለን ላይክ፣ ሼር፣ ሰብስክራይብ ያደረጉ ቤተሰብ ሆኑ። ዳጣ ቤተሰቦቿን በማግኘቷ በጣም ደስ ብሏታል። ዳጣ አሁን ላይ ያለችበት ሁኔታ በጣም ደስ እያላት እየኖረች ትገኛለች። ዳጣ ምንም ይሁን ምንም ቤተሰቦች ማግኘት ለኔ በጣም ደስ የሚለኝ ነገር ነው። እህቶች መኳሉ ውሃም አለች። ዳግም እወዳታለሁ፣ ግን እሷ በቅናት በጣም እብድ ብላለች። ምንድን ባረጋት እንደምችላት አላውቅም፣ ግን ደግሞ ያሁኑ እወዳታለሁ ትላለች። ሉላ ሞገስን ትውጪዋለሽ ወይ ስትላት፣ እንደ ሞገስን በጣም ፍቅር ማለት ስትኖርለት ስልክ እሱ ሲደውል እሱ ነው አይደለም እያሉ መጠባበቅ ስንት ነገር አለው ትላታለች። እኔ በዚህ ሰዓት ላይ ከቤተሰቦች ውስጥ በቃ የማፈቅረው ሰው የለኝም ማለት ነው ትላለች። ሞገስና መድብል እንግዲህ ሞተናን ለመያዝ በጣም እየታገሉ ነው ያሉት። ሞገስ ፈርቷል። ሞገስ ምን እንደሚያደርግ እንኳን አያውቅም። ሉላን ይነጥቀኛል ወይስ አይነጥቀኝም እያለ እንግዲህ በፍራቻ ዓለም ውስጥ ይገኛል። አሁን ላይ መድብል ምንም ቢሆን ምንም እኔ ወንድሜን ገዳይ ማግኘት ነው ያለብኝ እያለ መድብል ይፎክራል።
ሉላና ዳጣ በጣም ተስማምተዋል። ተነግሮን ብሏል። ዳጣ የኔ ቆንጆ ድምቀት ቤተሰቦቿም ጋር በጣም ድምቀት ሆናለች። ሉላንም ፈታ ታረጋታለች። ሉላ በአሁን ሰዓት ላይ ማንም የላትም። ዳጣ ባትኖር ግን እንዴት አባቷ እንደምትሆን ሉላ ታስበዋለች። ኤፍራታም